አሁን ኑሮ ይሟላ ሲባል ኑሮ የተሟላላቸው እኮ ራሳቸውን እያጠፉ ነው። ውጭ ዓለም ብትሄዱ ምንም ሳይጎላቸው ራሳቸውን ያጠፋሉ። ጠቢቡ ሰለሞን ለዚህ እኮ ነው በጣም ሀብታሙኝ ካንተ እንዳርቅ ድሃሙኝ እንዳላማርርህ መሐከል ላይ ያርገኛል። በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች ባካችሁ ረፉ። ቤተክርስቲያን የፍርድ ቦታ አይደለችም። ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ወደ ቪዲዮ በቀጥታ እንሄዳለን። አሁን ኑሮ ይሟላ ሲባል ኑሮ የተሟላላቸው እኮ ራሳቸውን እያጠፉ ነው። ውጭ ዓለም ብትሄዱ ምንም ሳይጎላቸው ራሳቸውን ያጠፋሉ። ወደ ባህር ይገባሉ፣ ከፎቅ ላይ ተወርውረው ይሞታሉ። ምን ጎደላቸው? የሚለብሱት አለ፣ የሚበሉት አለ፣ የሚጠጡት አለ፣ የሚገቡበት የሚወጡበት የሚሽከረከሩበት መኪና አለ፣ ሁሉ አለ። ግን ራሳቸውን ሲያጠፉ ነው የምናየው። ምን ስለጎደለ ይመስላችኋል? የእግዚአብሔር ኃይል ነው። የእግዚአብሔር ኃይል እንዳይጎለን ነው አሁን መበርታት ያለብን እና ወደፊት የሚቀድመንን ጠላት ከወዲሁ የምናቋርጠው ክፉ ጠላት እንዳለብን ሲገባን ነው። በየሰው ልብ ውስጥም የጭካኔን ተግባር የሚያበረታው አንዱ ለአንዱ እንዳይራራ የሚያደርገው አንዱ ለአንዱ ግንዛቤው በበጎነት እንዳይመለከተው የሚያደርገው በመወለድ የተከተለ ነው። ስለዚህ ወደፊትም ይቀድማል ማለት ነው። ወደፊት ቀድሞ ብቻ ዝም የሚል አይደለም። እድገታችንን እየጠበቀ ወደ አረማዊነት ይወስደናል። ወደ እንደሚወስደን ወደ አረማዊነት። አባት ሆኖ አረማዊ ሊሆን ይችላል። እናት ሆና አረማዊ ልትሆን ትችላለች። ወደ አረማዊነት ይወስደናል እና ወደፊት ሲቀድም ይሄ ነው። ጨካኝ የመሆን ጠባያቶች እያደጉ ይመጣሉ። መንፈሳዊ ፍቅርም ከነሙሉ የእምነት ኃይሉ ይጠፋል። ይሄ እንግዲህ ወደፊት ሲቀድም ነው። ጠላት ከኋላም ይከተላል፣ ወደፊትም ይቀድማል። ወደፊት እንዲቀድም ግን ምን ማለት አለብን? ሁላችንም ለነሙዳይም ለሁላችንም በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ሁሉን በሚችል አምላክ ጥላ ውስጥ ማደር ከጀመርን እንዲህ እንላለን። ጧት እግዚአብሔር እረኛዬ ነው፣ ከዛስ በቃ የሚያሳጣኝ የለም፣ በለመለመ መስክ በረፍቱ ዘንድ ታዲያ ምን አለ? ይሄ ነው የሚቀድመውን ጠላት የምናዳክመው በዚህ መንገድ ነው። ጠቢቡ ሰለሞን ለዚህ እኮ ነው በጣም ሀብታሙኝ ካንተ እንዳርቅ ድሃሙኝ እንዳላማርርህ መሐከል ላይ ያርገኛል። በጣምም ሊቅ ሆኜ በጣምም ደግሞ ደንቆሮ ሆኜ እንትን እንዳልልህ የሚገባኝ ስጠኛለህ። ንጉሥ ዳዊት ምን አለ? ለጥቅሜ አስጨነቅከኝ፣ ታስጨንቀኛለህ ለጥቅሜ ያለ። አቤቱ ጌታዊ ስም የተመሰገነ ይሆናልና ለጥቅሜም አስጨነቅከኛል። ይህ ሁሉ ምን ጾመው ምን ጸልየው ምን ሰግደው ምን ምለው ለስጋ ዘላለማዊ ለስጋና ነፍስ ዘላለማዊ ኑሮ ነው። እዚህ ምድር ላይ ለምን ኖሮ አይደለም። እዚህ ምድር ላይ ኖረን ምንሰናበትና ምን ሄድ ውሃውንን አየር ላይ ተበትነን ምን ቀር ከሆነ ተደስተን እንሙት። ግን ክርስቲያን ነኝ የሚል ማተብ ያሰረ ተስፋ ያለው መንግስተ ሰማያትን የሚያስብ ነገ የዘላለም ሕይወት አለኝ ብሎ የሚያስብ ሰው እንዴት ነው እዚህ ጋር እግሩን ታጥቦ በሚገርም ድንጋይ እግርሽን ሙልጫ ገሽ በድንጋይ ታጥበሽ እንደዚህ ክክክ እያረግሽ ታጥበሽ ገላሽን ፈትገሽ ሳሙናሽን አስወግደሽ ምን ብለሽ የነፍስሽን ኃጢአት ንስሐባት ከሄዶ ማስወገድ ምንድን ነው የሚከብደው? ሻወር በየቀኑ እየተወሰደ ንስሐን መርሳት፣ ሳሙናን በየቀኑ እየገዙ ሽቶ በየቀኑ እየተርከፈከፈ ስጋን በየቀኑ እየተንከባከብ ነው ነፍስን መርሳት ስላላየናት ነው። ነፍስን በዓይናችን ስላላየናት እግዚአብሔርን በዓይናችን ስላላየ ነው ይሄ ሁሉ መፈላሰፍ አለብን። ነፍስ እንኳን እንደው ህሊና እንኳን አይናገርም። እውነት ህልማችን እንኳን ህልም ማየት እንኳን ራሱ እግዚአብሔር መኖሩን እንኳን ያሳያል እንኳን እንዴ። እስቲ ትንሽ ስጋችሁ እንዲጎሳቆል አድርጉት። የተመቻችሁ ሰዎች የምትተኙበት የሚጎረብጥ ይሁን፣ ምግብም ቀነስ አድርጉ። ከምቾት ትንሽ እስቲ ራቅ አድርጉ። ራሳችሁን ፈትኑ፣ ቻሌንጅ ውስጥ ከተቱትና ሰግዳችሁ በጣም ላበላብ ሆናችሁ ሰግዳችሁ ሲተኙ ከዛ በኋላ እግዚአብሔር በዛ ውስጥ ሲያናገራችሁ ታዩታላችሁ። ስጋ ብዙ ጊዜ ምቾት ሲሰማው ጥጋቡ አይቻልም። እና የእውነት እህታችን ክርስቲያን ነሽ። ሕፃነ ቂርቆስ እኔ ክርስቲያን ይብላል አይደል? ክርስቲያን ነሽ፣ ትክክለኛ ክርስቲያን። ተግባራዊ ክርስትና በተግባር ያሳየሽና ትህትናሽና የዋህነትሽ እግዚአብሔር ይሄን የመሰለ ትዳር እንዲኖርሽ አድርጎ የሰጠሽ አምላክሽ ነው። በዛ በትህትና በኩል ማለፍ ነው የሚሻለው።
ትዕቢት አያዋጣም። ሴቶች ያገባችሁ የወለዳችሁ ከዛ የተፋታችሁ ፌሚኒስቶች አያዋጣችሁም። እግዚአብሔርን ነው የምላችሁ። እኛ ወንዶች የዋህና ሞኞች ነን፣ ሁለቱንም ነን። እሺ ብልጠትና ዘዴ እናንተ ጋር ነው ያለው። እንዲያውም በዚህ ምድር ላይ ሰው አላወቀም እንጂ ትውልዱ ብፅዕት ይሉኛል የተባለች እናት አለችን። ሴት የሆነች እናት፣ ሴትም እናትም ድንግልም ንጽሕትም ቅድስትም ሁሉንም የሆነች ማለት ነው። በሴት ልጅ ላይ ያለው ጸጋ በምድር አልታወቀም፣ ገና ነው። አልገባውም። ምድር ሲባል ወንድም ጨመር ማለት ነው። ኢቭን ራሳቸው ሴቶቹ ራሳቸው አልገባቸው። ግን መንፈሳዊ ስትሆን ነው የምታውቁት። አቤት መታደል ነው ሴት ልጅ መንፈሳዊ ስትሆን። እውነት ምንም አይነት ነገር ውስጥ ትግባ፣ እግዚአብሔርን ከያዘ ሴት ልጅ ቤተሰብ ታድናለች። ሁሉ ነገር የምታድነው። አስቡት እዚህ ቤት ስንት ሰው እንደዳነ። ሕፃናቶቹ ለቅዱስ ቁርባን የበቁት በዚች ልጅ ነው። ወንድሟ ባል ሆነ፣ አባት ሆነ፣ መንፈሳዊ ሰው ሆነ። እህትየዋ ከባሏ ጋር ታረቀች። የሚገርም እኮ ነው። ወስዳ ራሷን እኔ እንዲያውም እዚህ ውስጥ አልገባው። ወስዳ ከባሏ ጋር ስታርቀቻት እቺ ልጅ ነች። ነይ እባክሽ እንሂድ፣ መምህርን አናድክመው፣ ይዘን ሄደን እናስታርቃት ብላ ከባሏ ጋር ሆና ከዚህ ከምላችሁ ከባለ ታሪካችን ጋር ሆና ሄዳ ወስዳ ከልጆቹ አባት ጋር አስታረቀቻት። እህቷን እንትና ልጅቷን። እና አንዳንድ ጊዜ እግዚአብሔር መንፈሱ በማላይ ነው ብላችሁ ስትፈልጉ በጣም ሊቅ ከሆነ ሰው ጋር ብቻ አይደለም፣ ሊሆን ይችላል። ግን እውቀት በጣም አላቸው ተብሎ ቢታሰቡ ሰዎች የእግዚአብሔር መንፈስ ልትሉ ትችላላችሁ። ነው ትህትና ያለው እውቀትና ትህትና ያለው ማነው እምነት፣ በእምነት ውስጥ ያለ እውቀት ሲሆን ነው እግዚአብሔር የሚኖረው። እምነት፣ ትህትና፣ እውቀት፣ ተግባራዊ ክርስትና ሲጨመርበት እነዚህ ነገሮች በጣም ወሳኝ ናቸው። ትሁት የሆነች ሴት ዓለምን ትገዛለች፣ አይደለም ቤተሰቧን። ትዕቢት አያዋጣም፣ ከንቱ ውዳሴ አያዋጣም፣ መደንፋት አያዋጣም፣ እልከኛ መሆን አያዋጣም። ለምንድነው ሰይጣን ሴቶች ላይ በብዛት የሚያተኩረው? ዘፍጥረት 6 ላይ ደግመዋል አይደል? የእግዚአብሔር ልጆች ይልና መናፍስትን፣ እነዚህ ስልጣን የተሰጣቸው ማለት ነው፣ ግን የተቀሙትን የሰውን ሴቶች ልጆችን መረጡ ነው የሚለው። እስቲ መጽሐፍ ቅዱስ ውስጥም እዩ። በተውት መጽሐፍ ቅዱስ ላይ እንኳን እሺ ምናልባት ኤቲስትና ፓጋኖች እረሱ ውሸት ነው ሊሉ ይችላሉ። እስቲ ማህበራዊ ኑሮ ላይ እዩት። እስቲ ጸበል ቦታም ሂዱ። እስቲ 10 ሰው ከጮኸ 8ቱ ሴቶች ናቸው በብዛት። ለምን? ሰይጣን ሴቶችንና ማህፀናቸውን ሲቆጣጠር፣ ሴቶችንና ማንነታቸውን ሲቆጣጠር ትውልዱን ተቆጣጠረ ማለት ነው። ወንድንም ራሱ ሊቆጣጠር የሚችለው በዛ ነው። ወንድ ላይ ማረፍ አቅቶት ነው? አይደለም። ገና ከማህፀን ሊለክፍ ስለፈለገ ነው። ከማህፀን ጀምሮ መልከፍ ስለሚፈልግ ነውና በጣም ጥንቃቄ ማድረግ አለብን። ከዚህ ውጪ ጸበል እየሄዱ እየተጠመቁ ምን እያሉ ራሳቸውን እያገለገሉ ነው ያሉት። ምንም የጮኸ የተጋለጠ መንፈስ የለም። ግን ይታወቀኛል ውስጤ ችግር እንዳለ። በመቁጠሪያ ስቀጠቅጥ፣ ስሰግድ፣ ስጾም፣ ምን ስል ውስጤ የሚሽከረከር ነገር አለ። ወደ ጭንቅላቴ ነው መውጣት ያቃተው። ከዚህ በታች ግን በጣም ይዞርብኛል የሚለው ያ ምንድነው? ሊወጣ የፈለገ ግን ውጣ እስኪባል የሚጠብቃለ። እንግዲህ የመምህር ግርማ ጉባኤ ሲኖር ወይም ቀሲስ ሄኖክ ሲኖሩ ይሄዳል፣ ያባርረዋል ይሄን የስካር መንፈስ። ከሰማችሁ መምህር ተስፋዬ ገጠመኝ ላይ ያለሁት ነኝ ብሎ ከተናገረ ይሄ ነው የሚሆነው። በእርግጥ ብዙ አሉ። እና አንዳንድ ጊዜ እባካችሁን ፖዚቲቭሊ ነው ልንረዳው ይገባል። የደረሰብንን ጥቃት በቃ ራሴ ተንቀሽቅዤ ያመጣሁት ነው ይበለኝ የሚያስብልም ነገር ያስፈልጋል። ለምን ህይወታችን ምን ሆኖ በነበረበት ሰዓት ነው የተጠቃ ነው። ማን ሆነን በነበርንበት። ልጅቷ ምን አለች? የተደፈርኩት አንድም በቤተሰቦቼ የዛር ምክንያት ነው አለች። እናቴ የገደላት ዛር ነው አለች። ገብቷታል። እናቷ ዛር ታመልክ ነበረ፣ ቤት ውስጥ በአዳም ልኮ ታመልክ ነበር እናቷ። ዛሩ ከገደላት በኋላ እሷ ደግሞ ብንምር ሄደች። ይሄን ያወቀችው ግን መቼ ነው? ትምህርታችንን ስታዳምጥ ነው ዛር መሆኑን የገባት። ለምን የሚመለክ የነበረው ነገር ፖዚቲቭሊ ተረዳው ነበረ መጀመሪያ። በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች እባካችሁ ረፉ። ቤተክርስቲያን የፍርድ ቦታ አይደለችም። ጣታችሁን የምትቀስሩ ሰዎች አባ ገሌ ሌባ ናቸው፣ ዲያቆን ገሌ እንደዚህ ነው፣ አቶ ገሌ የሚባሉ ሰው እንደዚህ አድርጓል እያላችሁ ጣታችሁን የምትቀስሩ ሰዎች እባካችሁ ረፉ። ቤተክርስቲያናችን የፍርድ ቦታ ሳትሆን ቤተክርስቲያናችን ሐኪም ቤት ነች። ምን አይነት ቤት ነች አልኳችሁ? ሐኪም ቤት ነች። ሰዎች ሕክምና የሚያገኙባት ቤት ናት ቤተክርስቲያን እንጂ ፍርድ ቤት አይደለችም። እና ማርያም ዘኔ ረጅም የህይወቷን ጊዜ ኖረችው በመሴሰን ስጋዋን በመሸጥ ነበር። አንድ ቀን በመስታወት ራሷን ስትመለከት ለእያንዳንዱ ዋሳቶቹ ወቀሰን አቀረበች። ለእያንዳንዱ ዋሳቶቹ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ውበቶቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ደምግባቶቼ ነገ እኮ ጠፊዎች ናችሁ እያለች
እያለቀሰች ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሉ ድረስ እያለቀሰች ራሷን ወቀሰች። ብዙዎቻችሁ እንዲህ አይነት ለቅሶን አልቀሳችሁ ሊሆን ይችላል። ብዙዎቻችን ማንም ሳይል ማንም ሳይሰማን አፎቻችን በብርድ ሸፈነን ያለቀስንበት የህይወት አጋጣሚ ብዙ ሊሆን ይችላል። የሚለየው ግን ቅድም ያልኳችሁ ክፍል ላይ ነው። መጥፎ የሆነ ጸጸት አለ፣ መልካም የሆነ ጸጸት አለ። ራሳችሁን ወቅሳችሁ እኔ እኮ ቆሻሻ ነኝ፣ ለቤተ መቅደስ አልገባም እንዴ፣ እኔ ቅዳሴ ላስቀድስ፣ እኔ ኪዳን ላደርስ፣ እኔ ሄጄ የካህን መስቀል ልሳለም ብለን የምንቀር ከሆነ የመጥፎ ጸጸት ነው። የትኛውም ክርስቲያን ሊጸጸት አይገባል። ክርስቲያን የሆነ ሰው መልካም የሆነ ጸጸትን ግን ሊጸጸት ይገባል። ማርያም ዘናይን ይህን መልካም የሆነ ጸጸት ተጸጸተች። ለእያንዳንዱ ዋሳቶቿ ወቀሳን አቀረበችና አንድ ነገር አሰበች። ወደ ክርስቶስ ሄዳ ክርስቶስ ጋር ቀርባ ሽቶ ለእግሮቹ አርከፍክፋ በእንባዎቿ እግሮቹ ልታጠብ አሰበች። እግዚአብሔር አምላክ እንዲህ አይነት የንስሐ ልብ ለሁላችን ይስጠን። እና ትልቁ ፈታኝ የሚሆነው ነገር ምንድነው መሰላችሁ ክርስቲያኖች? ሁልጊዜ ልንለወስ ስንል ወደ ክርስቶስ ልንቀርብ ስንል በዙሪያችን የሚጎቱ ሰዎች አሉ። በዙሪያችን በሱስ ሕይወት ውስጥ ያለ ወንድሜ ካለህበት የሱስ ሕይወት ወጥተህ ራስን ወደ ቤተ ክርስቲያን ልታቀርብ ስትል ሁልጊዜ ገመዶቻቸውን አጥብቀው ይዘው የሚጎቱቱ ዙሪያ ያሉ ሰዎች ናቸው። እህቴ አንቺም ልክ እንደዛው። ደግሞ አንተ ከመጀመሩ ነው ነጠላ ለባሽ ሆንከው፣ ደግሞ አንቺ ከመጀመሩ ነው አስቀዳሽ ሆንሽው፣ ደግሞ እናንተ ከመጀመሩ ነው ሰንበት ተማሪ ሆናችሁት የሚሉ ሰዎች አሉ። ማርያም ዘኔን ይህን አሰባ ወደ አንድ ሽቶ ነጋዴ ዘንድ ቀረበች እና ያ ሽቶ ነጋዴ ማርያም ዘኔን የሚያውቃት በቀደመው ሕይወቷል። ተመልከቱ፣ አይኖቿ ጠቁረዋል፣ አይኖቿ ቀልቷል፣ ሽፋሽፍቶቿ ጠቁረዋል። እጅግ በጣም አልቅሳለች። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣት ጠየቀችው። የዚህን ጊዜ ቀለደባት፣ ቀጸበባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዴ? ምን ሆነች ነው ያለቀሽው አላት። እና የማርያም ዘናይን ምላሽ ግን እጅግ በጣም የሚደንቅ ነበር። አዎ እጅግ በጣም ከምወዳቸው አብልጬም ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። እርሱ ምን ነው አለች? አሁን ምን ልለው እየሄድኩ ነው አለች። ልቀብረው እየሄድኩ ነው አለች። ስለዚህ በነፍስ ድፋምነት ስሜት ሲሰማን ክርስቲያኖች ወንድሞች ኃጢአታችን ልንቀብረው ይገባል። ሰይጣንን ልናሳፍረው ይገባል። ሰይጣንን አሳፍሩት። ማንን አሳፍሩት አልኳችሁ? ማንን አሳፍሩት? ሰይጣንን የምናሳፍረው ትላንት ያሰራንን ነውር ለካህን ስንናዘዝ ነው። ከቃሉ ጋር ናችሁ? ሰይጣንን ማሳፈር አለብን። ሰይጣንን የምናሳፍረው ትላንት ያሰራንን ነውር ትላንት ያስገባን የኃጢአትን ጉድጓድ እያሰብን እያስታወስን ለካህን የተናዘዝንለት ሰይጣን እናሳፍረዋለን። ራሳችን ከነፍስ ድፋምነት ስሜት ክርስቶስ አጥቦ እንዲያነጻን አሳልፈን እንሰጣለን። ስለዚህ ሰው ሁላችንም በቅድስና ሕይወቱ ስንኖር በዚህች የቤተ ክርስቲያን ተጋድሎ ዕለት ዕለት ስንኖር ቅድም እንዳልነው ሰው ሆኖ ማይሳሳት የለም። ልንሳሳት እንችላለን፣ ልንወርቅ እንችላለን፣ በነፍስ የድፋምነት ስሜት ሊሰማን እንችላለን። ምን ጊዜም ቢሆን ግን ከቤተ ክርስቲያን ራሳችን ልናረቅ አይገባም። ቤተ ክርስቲያን ለሁሉም መድኃኒት ቤት ነች። ፈውስ የሚያሰኘው ሰው በአጠቃላይ መምጣት አለበት። ለዚህም ነው እኮ ሊቃውንተ ቤተ ክርስቲያን ክርስቶስ የተሰቀለው ለጻድቃን አይደለም የሚሉት። ለዛ ነው። ለምኖች ነው የተሰቀለው ክርስቶስ? አዎ ለኃጢአተኞቹ፣ ለኛ ነው የተሰቀለው። ስለዚህ መድኃኒት የሆነው ቅዱስ ሥጋው መድኃኒት የሆነውን ክቡሩን ደም መቀበል የሚሹ የታመሙ ነፍሳት በአጠቃላይ ሊመጡባት ይገባል። ከዚህ ዕለት ጀምረን ሰይጣንን ልናሳፍረው ይገባል። ወስብሐት ለእግዚአብሔር። ይቆይ። እህታችን አሲያ ትባላለች። በጣም ሥላሴን የምትወድ ሰው ነች። ከነግጆቿ ነው እዚህ የመጣች። እኔ ጉባኤ እዚህ ከጀመርኩ ቀን አንስቶ ይኸው 1 ዓመት ከ6 ወር አካባቢ ጉባኤውን ትከታተላለች። በጣም የሚገርማችሁ ለሥላሴ ብዙ ነገር ታደርጋለች። ጉባኤ ወንበር ታመጣለች፣ ምንጣፍ ታመጣለች። የጸበል ቤቱ ሲሰራ ብዙ ድጋፍ አድርጋለች። ሥላሴን በጣም የምትወድ ልጅ ነች አሲያ። ከዛ በኋላ አንድ የዛሬ 3 ወር አካባቢ ይሆናል አይደል? የዛሬ 3 ወር አካባቢ ኩላሊቷን ታመመች። ያው እሷ መናገር ስለማትችል ያው ስለምትፈራ ነው፣ ስለምታፍርም ነው። እና ኩላሊቷን ታመመች። ሆስፒታል ስትሄድ ኩላሊትሽ ከፍተኛ ደረጃ ደርሷል፣ ዲያሊሲስ መጀመር አለብሽ ብለው ነገሯት። የምትሸናው ሽንት ደግሞ ደም ነበረ። በጣም ይገርማቸዋል። ከዛ እዚህ ጋር መጣችና ይኸው እንደዚህ ተባልኩኝ፣ ሥላሴ ታሪክ ይቀይራል አለች። ሃይማኖቷ እንግዲህ ሙስሊም ነች፣ ግን በጣም ሥላሴን ትወዳለች። ሥላሴን በጣም ታከብራለች፣ ታመልካለች። ሥላሴ ታሪክ ይቀይራል። ዶክተሮች እንዲህ ቢሉ የሞት ደብዳቤ ቢሰጡኝ ሥላሴ ወደ ሕይወት ይቀይሩልኛል ብላ
እዚህ መታ ነገረችኝ። ቅባ ቅዱስ ትቀባለች፣ ትጠመቃለች፣ ጸሎት አደርግላታለሁ። ከዛ እዚህ ጋር ጸበሉን እያመጣች ቅባ ቅዱስ እያደረኩላት 5 ሊትር 10 ሊትር እየወሰደች ጸበል እሱም እየጠጣች ከዛ በኋላ አሁን በጣም የሚገርማችሁ ነገር ኩላሊቷ ዳያሊሲስ ሳይደረግ ዶክተሮች እስኪገረሙ ድረስ ምን አደረግሽ እስኪሏት ድረስ ስላሴ ታሪክ ቀይረውላታል። የምትሸናው ሽንት ደም ነበር። አሁን ንጹህ ሽንት ሆኖ ለስላሴ ይሄን የመሰለ ጥላ አምጥታለች። ስለቷን አመስግኑላት፣ ስላሴን አመስግኑላት። የሞት ደብዳቤዋ ተቀይሮ ወደ ሕይወት ተቀይሮ ስላሴ ይሄው በፊታችሁ ቆማ እየመሰከረች ነውና አመስግኑላት፣ አመስግኑላት። ከንጹህ ልቧ ይኸው ስለቷን አቀርባለች። ይኸው ይዘሽ ስላሴን አመስግኝ። በደንብ አመስግኑላት። ስላሴ ከኩላሊት በሽታን የተፈወሰችው ቅድስት ስላሴ የተመሰገነ ይሁን። እዚህ መጥቶ ጸበል ተጠመቀ፣ እዚህ መጥቶ የጸለየ በሙሉ እየተፈወሰ ነው። እዚህ መጥቶ ያዳነ የለም። እዚህ መጥቶ የሕይወቱን ቆቅልሽ ያልተፈታ የለም። እዚህ መጥቶ ጠላቱ ያልተደመሰሰ የለም። ስላሴ የተመሰገነ ይሁን። ትናንትና ዕለት በማህበራዊ ሚዲያ በሰፊው እንደተመለከታችሁት ጋዜጠኛ ሶፎንያስ የተባለው ግለሰብ ከተመሳሳይ ጾታ ጋር በተያያዘ እጅግ በጣም የሚያስደነግጥ መረጃ በዩቲዩብ እና በተለያዩ የሶሻል ሚዲያዎች መረጃ ሲወጣበት ነበረ። ታዲያ ዛሬ እሱ ሲሰራበት የነበረ የአሻም ሚዲያ ትሬዲንግ ጥያቄ አቅርቦለን ነበር። ይህ የአሻም ሚዲያ ትሬዲንግ የራሱ ኦዲቶሪያል ህግ አለው። ከዛም ባለፈ ደግሞ የማህበረሰቡን እሴት ተላልፈሃልና ይህንን ጥያቄ መልስ ብሎ ጥያቄ ሲያቀርብለት ጋዜጠኛው ግን መልሶ ጸበል ራሴን ለማረምና ለማስተካከል ገብቻለሁ የሚል መልስ መልሷል። እንደምታውቁት ከሳምንት በፊት የነበረ የቲክቶክ ክሬቲቭ አዋርድ ሽልማት ላይ ማህበረሰቡን እሴት ያልተከተለ አለባበስ ለብሰዋል ሲል የፌዴራል ፖሊስ 5 ተጠርጣሪዎችን በቁጥጥር ስር አውሎ ጥያቄ እየጠየቃቸው እንደሆነ ዛሬ የሰማነው ተመሳሳይ መረጃ ይገልጽልናል። ይሄ ግለሰብ ደግሞ ከጋዜጠኝነት ሙያው ባፈነገጠ መልኩ ታዋቂነቱን በመጠቀም ወጣቶችን ለመባለግ ተመሳሳይ ጾታ ድርጊትን ለመፈጸም ከአዲስ አበባ አዳማ ድረስ መጓዙን በቪዲዮ በድምፅና በምስል ማስረጃ እንግዲህ ተመልክተናል። ታዲያ ይሄ ሰው ጸበል መግባቱ ራሱን ችሎ ችግር ነው ባለልም እኔ እግዚአብሔር ሊለውጥ ሊቀይር ይችላል ብዬ ስለማስብ፣ ነገር ግን በህግ ደግሞ አግባብ መጠየቅ አለበት ብዬ አስባለሁ። ሳናውቅ ምን ያህል ሰዎችን አበላሽቶ ምን ያህል ሰዎችን በእንደዚህ አይነት ነገር በክሎ እንደሆነ ሁሉን የሚያየው እግዚአብሔር ነው የሚያውቀው፣ በዚህ ሰውዬ ዘንድ የተፈጸመውን ድርጊት ማለት ነው። ከዛም ባለፈ ደግሞ የዚህ ሰውዬ በህግ ከለላ መዋልና በህግ ተጠያቂ መሆኑ ይህንን ተመሳሳይ ድርጊት እያደረጉ ተደብቀው በጣም ብዙዎችን የሚበክሉ በገንዘባቸው በአቅማቸው አቅመ ደካሞችን፣ ወጣቶችን፣ ህፃናትን የሚያበላሹ የተመሳሳይ ጾታ ልክፍት ውስጥ ያሉ ሰዎች ኢትዮጵያ የምትባል ሀገር ውስጥ እንደዚህ አይነት ነውረኝነት ተፈቅዶ በአደባባይም ሆነ በስውር ማድረግ እጅግ ጽዩፍ መሆኑን መረዳት አለባቸው። በዚህ ሰውዬ መቀጣት ወይም በዚህ ሰውዬ በህግ መጠየቅ በኩል ማለት ነው። በህግ እንድትይዙት ነገሩን እንድታጠብቁ። አዎ ኢትዮጵያ የራሷ የሆነ ህግ አላት። ይህን ነገር አትቀበልም። እንደ ማህበረሰብም እንደ ህግም ይህንን ድርጊት አትቀበልም ኢትዮጵያ። እሰይ የሚያስብል ነው። ነገር ግን አሁንም ጠንካራ የህግ አካሄድን ልንከተል ይገባል ብዬ አስባለሁ። ምክንያቱም ትውልድን የሚያቀነጭር ትውልድን ወደኋላ የሚያስቀር ሰው ልማታዊ እንዳይሆን የበለጠ ክሬቲቭ እንዳይሆን የፈጠራ ሙያውን የሚገድ ሰው በስጋትና በሰቀቀን እንዲኖር የሚያደርግ ከሃይማኖታችን ከባህላችን ከወጋችን የተጣላ አጋንንታዊ ሰይጣናዊ ድርጊት ስለሆነ ሁላችንም ይህ ሰው በህግ እንዲጠየቅም ጥሪ ማቅረብ አለብን ብዬ አስባለሁ። ሰላሙ ነው። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን።
ለዚህ ቤት በድጋሚ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ አድርጉ፣ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል የምናግዘው አንዱ በዚህ ነውና እንግዲህ በዛሬው ቆይታችን ብዙ ነገር የተማርንበት ነው ብዬ ተስፋ አድርጋለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለወንድሞቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር ትምህርት 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን።